እንግዲህ ተመልካቾቻችን ይሄ አሁን ያለውት በጋብስ ሚኒስትሪ የተዘጋጀው የባይብል ኮሌክሽን ላይ ነው። ዝግጅቱ በጣም በደመቀ ሁኔታ ደግሞ እየተዘጋጀ ነው ያለው። የባይብል ሙዚየም ዛጋ አለ። እዚህ ጋር ደግሞ ዋና አዘጋጆቹ ኒቆዲሞስ ክርስቲያን ሴንተር ደግሞ አሉ። ሌሎችም እዚህ ደግሞ አጠገባችን ያው ተስፋ ብሮድካስት አለ። ከ8 ሰዓት ጀምሮ ኤግዚቢሽን ይኖራል። ከዛ አዳራሽ ደግሞ ጉባኤ አለ። ብዙ ሰዎች ከተለያየ ቦታ መጥተዋል። ስለዚህ እሱን ደግሞ እንድትከታተሉ አደራ አላችኋለሁ፣ ጋብዛችኋለሁ። በጣም መልካም የሆነ ቆይታ ይኖረናል። ተባረኩ። ወደፊት ሉና አንድ ላይ በክብር የምንመርቅበት ሰዓት ነው። ጠጋ በሉና የክብር እንግዶች በሙሉ ጠጋ በሉ በጭብጨባ ቆማችሁ ይሄን ኤክስፖ ከመጎብኘታችን በፊት ጥቂት ገለጻ ያደርጉልና እዚች ጋር እንደቆማችሁ ጥላ ላይ መሆን ትችላላችሁ። በዚህ ክፍል ላይ ስንመጣ መዝሙረ ዳዊት፣ መኃልየ፣ ከዛ በኋላ ደግሞ ምሳሌ፣ መክብብና ኢዮብ እናገኛቸዋለን። የጥበብ መጽሐፍትን ከዛ በኋላ ደግሞ የዝማሬ መጽሐፍት የሆኑትን የዝማሬ መጽሐፍቱ ላይ ወደ ክርስቶስ ያለው ኤምፋሲስ በጣም ስቲል ስትሮንግ ነው። ከዛ በኋላም ደግሞ ከዛ በላይ ህዝቡን ስለምን ያስተምራሉ? እግዚአብሔርን ስለመውደድ። አይ ቲንክ መዝሙረ ዳዊትን ያላነበበና የማይወድ ሰው ያለ አይመስለኝም እዚህ መካከል። እዛ ውስጥ ምንን ያገኛል? እግዚአብሔርን መውደድን ያገኛል አይደለ? ከዛ በኋላ መኃልየ ይለስ አንድ ባልና ሚስት መካከል ያለውን ፓሽን የሚገልጽልን አይነት መጽሐፍ ነው። በዛ ውስጥም እግዚአብሔር ከማን ጋር? ከእስራኤል ጋር እናም ደግሞ በዚህ ዘመን በኤፌሶን ብርሃን ስንመለከተው ክርስቶስና ቤተክርስቲያን መካከል ያለውን ሪሌሽንሺፕ ጥሎልን የሚያልፍ መጽሐፍ እንደሆነ እንረዳለን። ከዛ በኋላ ምሳሌ፣ መክብብና ኢዮብ ጋር ደግሞ ስለ ጥበብ ያስተምረናል። ምሳሌ ላይ ጥበብ ትጣራለች፣ ኑ ይሄ ነው መልካም፣ ይሄ ክፉ ነው ትላለች በግልጽ። ከዛ በኋላ መክብብ ጋር ስንመጣስ አይ ሁሉ ከንቱ ነው ይለናል። የት ነው ከንቱ? ከፀሐይ በታች ከንቱ ነው። ስለዚህ የት እንመልከት? ከፀሐይ በላይ እንመልከት። ስለዚህ ምን እናደርግ? የእግዚአብሔርን ፈቃድ እንፈጽም። ያ ነው አላማችን። ስኬት አይደለም፣ ሁሉ ይቅር፣ ግን የእግዚአብሔርን ፈቃድ ፈጽመን እንለፍ። ይሄ ነው ጥበብ ይለናል መክብብ። ከዛ በኋላ መጨረሻ ኢዮብ ላይ እንመጣለን። ኢዮብ ጋር ስንመጣ አንድ ነገር ያስተምረናል። ታሪኩን ስለምናውቀው አልደግመውም። ኢዮብን ግን እንደዚህ ይለናል። ኢዮብ ምንድነው? እሱም አንዳንድ ጊዜ መልካም ነገር ውስጥ እናልፋለን፣ አንዳንድ ጊዜ ደግሞ ከባድ ነገር ውስጥ እናልፋለን። በሁሉም ውስጥ ግን ጠቢብ ማን ነው? እግዚአብሔር። ማን ነው የሚያውቀው? እግዚአብሔር። ማን ነው ትክክል? እግዚአብሔር። ስለዚህ በዛ ሁሉ ውስጥ ዝም ብሎ ደግሞ በእግዚአብሔር ፊት መቅረብ ምን እንደሆነ ያስተምረናል። በዚህ ሁሉ ውስጥ ደግሞ እግዚአብሔር በዛ እስራኤል እንደዛ በከፋችበት ዘመን እንዴት እንደራራላት የምናይባቸው መጽሐፍቶች ናቸው። ከምንም ነገር በላይ ደግሞ ከመራራትም መራራት ስንመለከት እዚህ ጋር እዛ ጋር 2 ፔጅ ምናልባት አይተን ከሆነ እዚህ ጋር ከዛ በላይ 4 ኮለሞች ከዛ የተወሰነ እንመለከታለን። ክርስቶስ በይበልጥ አብዝቶ የታየበት ዘመን ነበረ። እየቀረበ ሲመጣ ይበልጥ ኤምፋሳይዝ የተደረገበት ዘመን ነበረ። እግዚአብሔር ከምንም ነገር በላይ ወደ ክርስቶስ እየጠቆመ የነበረበት ዘመን ነበረ ከመጀመሪያው እንዳየነውና ከዛም የላቀውን ምሕረቱን ክርስቶስን ደግሞ እኛም ማወቅ ስለሆነልን እግዚአብሔር ይመስገን። ይህን ቃሉን ስለሰጠንም ለእግዚአብሔር ክብር ይሁን። ይህንን ብዬ ለቀጣይ አሳልፋለሁ። እሺ፣ ስሜ ሲፈን አማረ እባላለሁ። ይህ በኒቆዲሞስ ሚኒስትሪ የተዘጋጀ መጽሐፍ ቅዱስን እወደዋለሁ የሚል ፕሮግራም ነው። እሱን
እየታደምን ያለ ነው። አሁን ከኔ ጋር የምናየው ክፍል ያለው ግዞትና ተሃድሶ የሚል ርዕስ አለው። በእስራኤል በግዞት ጊዜ እንዴት ነበር ያሳለፈችው? እግዚአብሔር በመጀመሪያ ስለምንድን ነው ግዞትን ያመጣባት የሚለውን ሀሳብ እናነሳለን። ከዛ እግዚአብሔር ደግሞ እንዴት ነው ከግዞት ደግሞ መልሶ ራሱ እግዚአብሔር እንዳወጣት እናያለን። ከዛ በኋላ ደግሞ መጨረሻ ላይ ኢንተርቴስተመንት ወይም ደግሞ የጸጥታው ዘመን የሚለውን አይተን እንጨርሳለን ማለት ነው። ቅድም ቤኪ ያነሳው ነበር ከኔ በፊት ደጋግሞ እየተናገረ ነበር። እግዚአብሔር ኦልሞስት ለ40 ዓመት አክል እስራኤልን እየታገሳት ነበር። የተለያዩ ነቢያትን እነ ኢሳያስን እየላከ ደጋግሞ እያስጠነቀቃት ነበረ። እስራኤል ግን ልትመለስ አልወደደችም እና ምን እያለ ነበር? እግዚአብሔር የሚዘበትበት አምላክ አይደለም እያለ ነበር እና እግዚአብሔር ሊቀጣት ስለፈለገ ባቢሎንን ያስነሳባታል። በ586 ዓመተ ዓለም ባቢሎን ትነሳና እስራኤልን ሙሉ ለሙሉ በሚባል ደረጃ ትማርካታለች። መማረክ ብቻ ሳይሆን ደግሞ ታወድማታለች። ኦልሞስት ከነበራቸው ህዝብ 10% እስኪቀር ድረስ ህዝባቸውን በሙሉ ትገላለች። ከዛ የቀሩትን ጠቢባትን ንጉሳቶችን በሙሉ ማርካ ትወስዳለች ማለት ነው እና በዚህ ጊዜ እግዚአብሔር እስራኤላውያንን ያስጠነቅቃቸው 40 ዓመት ሙሉ ነቢያት እየቀያየረ ያስጠነቅቃቸውን ነገር እግዚአብሔር እንደተናገረው ያደርግባቸዋል ማለት ነው እና የባቢሎን አገዛዝ ትንሽ ጠንከር ከብዷቸው ነበር እና እግዚአብሔር ግን በዛ ውስጥ ተስፋ ይሰጣቸው ነበር። ደጋግሞ እግዚአብሔር 70 ዓመት እንደሚያቆያቸው ከዛ በኋላ ደግሞ ከ70 ዓመቱ በኋላ መልሶ እግዚአብሔር እንደሚያድሳቸው ይነግራቸው ነበር ማለት ነው እና በዚህ ጊዜያት ውስጥ ዋና የቃል ኪዳን ወይም እግዚአብሔር የጠበቃቸው ቃል ኪዳኖች ምንላቸው አሉ። የመጀመሪያው የአብርሃም ቃል ኪዳን ነው። ሁለተኛው ደግሞ የሙሴ ቃል ኪዳን ነው፣ በሙሴ በኩል እግዚአብሔር የገባለት ቃል ኪዳን። ሶስተኛው ደግሞ የዳዊት ቃል ኪዳን ምንለው ማለት ነው እና እነዚህን ቃል ኪዳኖች እያሰበ ነበር እየቀጣቸው፣ ግን እንዳይጠፉ እየያዛቸው የነበረው እግዚአብሔር ልቡን እየያዘው የነበረው ቃል ኪዳኑ ነው ማለት እንችላለን። እግዚአብሔር በእነዚህ ሰዎች የገባቸውን ለእስራኤላዊ የገባቸውን ቃል ኪዳን ማየት እንችላለን ማለት ነው እና አሁንም እዚህ ጋር ነቢያትን እየላከ ተስፋ ይሰጥ ነበር። እግዚአብሔር የምህረት አምላክ እንደሆነ የምናየው በቅጣት ውስጥ እግዚአብሔር እየቀጣቸውም ደጋግሞ ተስፋ ይሰጣቸዋል፣ ልባቸው እንዳይሰበር። ከዛ በኋላ 70 ዓመቱ ሲፈጸም እንደሚመልሳቸው እግዚአብሔር ይናገራቸዋል እና እግዚአብሔር እንደተናገረውም ልክ ጊዜው ሲደርስ ይመለሳሉ ማለት ነው። የፋርስ መንግስት ወይም ደግሞ የፐርሺያን መንግስት ያስነሳና እግዚአብሔር ድጋሚ ይመልሳቸዋል ማለት ነው። የፋርስ መንግስት ይፈቅድላቸውና ይመለሳሉ፣ ተሐድሶን ያካሂዳሉ ማለት ነው። ተሐድሶን ደግሞ ሲያካሂዱ እግዚአብሔር የተጠቀመባቸው ሰዎች አሉ። ልክ እንደነ እዝራ እግዚአብሔር ቤተ መቅደሱ ድጋሚ እንዲሰራ እነ እዝራን አነሳስቶ በእነሱ በኩል እግዚአብሔር ቤተ መቅደሱን ሰርቷል። ከዛ በኋላ ደግሞ ቅጥሩ እንዲሰራ እግዚአብሔር ደግሞ እነ ነህምያን አስነስቷል። ልባቸውን እግዚአብሔር አነሳስቶ ከህዝቡ ጋር ቅጥሩን እንደሰራ እናውቃለን ማለት ነው። ከዛ በኋላ ደግሞ ኢንተርቴስተመንት ወይም ደግሞ የጸጥታው ዘመን የሚለውን እናያለን። በዚህ ጊዜ እግዚአብሔር በቃ ጸጥ ብሏል የተባለበት ዘመን ነበር። ምክንያቱም ሜጀር ፕሮፌት ወይም ደግሞ ትላልቅ ነቢያት የሚባሉ አልነበሩም በዚህ ጊዜ። መጽሐፍ ቅዱሳችን ላይ አሁን ላይ የምናውቃቸው መጽሐፍቶች የሉም የተጻፉ መጽሐፍ ቅዱሳችን ላይ። ስለዛ ይሄ ጸጥታው ዘመን የሚባለው ጊዜ ነው ማለት ነው። ኢየሱስ ክርስቶስ ከመምጣቱ 400 ዓመት በፊት ግን እግዚአብሔር ፊዚካል ወርዱ ወይም ደግሞ ቁሳዊ ዓለምን ለኢየሱስ ክርስቶስ መምጣት እያመቻቸው ነው ማለት እንችላለን። ምክንያቱም አሁን ለምሳሌ ግሪክን ብናይ እግዚአብሔር አንድ ቋንቋ ህዝቡ አንድ ቋንቋ እንዲናገር አድርጎ ወንጌል ኢየሱስ ክርስቶስ ወንጌል ይዞ ሲመጣ ከዛ በኋላ በቀላሉ ስፕሬድ እንዲሆን ወይም እንዲሰራጭ አድርጓል። የተለያዩ ነገስታቶች በዚህ ጊዜ ተነስተዋል። እግዚአብሔር ያንን ለወንጌል እያመቻቸ ነው ማለት እንችላለን። ከዛ በኋላ ደግሞ መጽሐፍት የሚል ርዕስ አለ። በዚህ በግዞትና በተሐድሶ ጊዜ የተጻፉት መጽሐፎች እነ ነህምያ እና አስቴር እነ ዳንኤል፣ እነዚህ መጽሐፍቶች ደግሞ ጠጋብላችሁ ማየት ትችላላችሁ ማለት ነው። ከዛ ኢየሱስ ክርስቶስ ደግሞ በዚህ በግዞትና በተሐድሶ ጊዜ እንዴት ነበር ሪፕሬዘንት የተደረገው የሚለውን ማየት እንችላለን። ክራፍቶችም አሉ፣ ስትወጡ እነሱን እያያችሁ ውጡ። እሺ፣ ስሜ አቅሌሲያ ዜና ይባላል። ከቤተልሔም ብርሃን መሰረ ክርስቶስ ወጣቶች አገልግሎት ነው የመጣ ነው እና ቀጣይ ሴክሽን ደግሞ
በብሉይ ኪዳን ከዘፍጥረት እስከ ሚልኪያስ ድረስ ሲጠበቅ የነበረው መሲህ ተስፋ ተብሎ ሲወራለት የነበረው መሲህ ምድር ላይ መጥቶ በስጋ ተገልጦ የምናይበት ክፍል ወይም ወንጌላት የሚል ክፍል ነው እና ሁላችንም እንደምናውቀው 4 መጽሐፍት በዚህ ክፍል ውስጥ አሉ። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌልና የዮሐንስ ወንጌል። እነዚህ መጽሐፎች በሰው ስም ቢሰየሙ ነገር ግን ሁሉም የሚያወሩት ስለ አንድ ስለ ኢየሱስ ክርስቶስ ሰው ሆኖ ስለወጣው ስለሞተልን ስለተነሳው ሕይወት ስለሰጠን ስለ ኢየሱስ ክርስቶስ ነው። ሁሉም የተለያየ ይዘት አላቸው። ኢየሱስ ክርስቶስን እንደ እግዚአብሔር ልጅ፣ እንደ መሲሁ፣ እንደ አዳኙ እንዲሁም አገልጋይ ብለው ይገልጹታል። ከሱም በተጨማሪ ደግሞ ጠጋብላችሁ ማየት ትችላላችሁ። ተጓዳኝ ምንባቦች 4ቱ መጽሐፎች አንድ አይነት ይዘት ይዘዋል ወይ የሚለውን የሚያሳይ ክፍል አለ። ሌላ ደግሞ ኢየሱስ ክርስቶስ ምድር ላይ ሲኖር ያለፈባቸውን መንገዶች በማፕ አቅርበነዋል። ቀጣይ ወደ መልእክታት እንሄዳለን። የእግዚአብሔር ስም የተመሰገነ ይሁን። ከኔ ጋር የመጨረሻውን ክፍል ብቻ አይተን ነው የምንጨርሰው። ይሄ በምድር የነበረው ወንጌላት ላይ የነበረው ወንጌል በሐዋርያት ስራ የነበረውን አቅም በምን ያህል ጉልበት በምን ያህል አቅም እግዚአብሔር እየረዳ ወንጌል ሲሰራ እንደነበረ የምናይበት ክፍል ነው። ከዛ በኋላ ደግሞ የተለያዩ መልእክታቶች በ5 የተለያዩ ጸሐፊዎች የተጻፉት መልእክታቶቻችን ያሉበት ነው። የተለያዩ ሀሳቦች የሚነሱበት ድነት በእምነት የሚለው ሀሳብ ከሕግ ባርነት መውጣታችን የሚለው ሀሳብ የሚነሳበት በዕብራውያን ስለ ኢየሱስ ክርስቶስ የበላይነት የምናይበት በነ ጢሞቴዎስ በነ ቲቶ አይነት ክፍሎች ደግሞ ማበረታታትን ወይም ደግሞ የፓስቶራል ኤፒስልስም የሚባሉት ወይም ደግሞ የመጋቢ ጽሁፎች የሚባሉት እነሱም አሉ። በመጨረሻ ደግሞ ዮሐንስ ራእይን ስለ ክርስቶስ አሸናፊነትና ዳግም ምጽአት የምናይበት ክፍል ነው። እነዚህ አሁን የምታዩትም ከዛ ደግሞ መጀመሪያ ኤልያስ እንደነገረን ደግሞ ይሄ ሚውዚየምም ከዚህ በፊት የነበሩን 2 ሚውዚየሞችም በዌብሳይታችን ላይ ታገኟቸዋላችሁ። ፊት ለፊት የተሰቀሉ ኪዋር ኮዶች አሉ። እዚህ ጋር እንደምታዩት እነሱን ስካን አድርጋችሁ ዌብሳይቶቹን ሁሉንም ሪሶርሶች አክሰስ ማድረግ ትችላላችሁ። ተባረኩ። በሰላም መሄድ ትችላላችሁ። እሺ እንግዶቻችን እንዲያርፉ ነው። እናንተ ግን መጎብኘት ትችላላችሁና የተለያዩ ክራፍቶች እዚህ በመካከላችን አሉ። የማደሪያው ድንኳን እዛ ጋር የተሰራ አለ። ውስጡ ላይ ታቦቱን ቅዱሳን ክፍልን ሄዳችሁ መጎብኘት ትችላላችሁ። ይሄ ስክሮል ነው ልጆች የጻፉት። እዚህ ያሉ ወጣቶች 1 ወር ሙሉ ፈጅቶባቸው የጻፉት እያንዳንዱ ሰው የጻፈው ጽሁፍ ነው። ኢሳይያስ መልእክትን ትንቢተ ኢሳይያስን ነው የጻፉት። 17 ሜትር ያክል ርዝመት ያለው ነው። 1 ወር ተኩል የፈጀ መጽሐፍ ቅዱሳቸውን የሚወዱ ወጣቶች የጻፉት ነው። ከዴድ ሲ ስክሮል የተገኘው ማለት ነው። ከሙት ባህር የተገኘውን ለማስመሰል ወጣቶቻችን ያደረጉት ነው። ስለዚህ እንግዶቻችን ወደዚህ ጋር ትከተሉናላችሁ። ሌሎቻችን መጎብኘት እንችላለን። እዚህ ጋር ያሉትን በሙሉ ማየት ትችላላችሁና ወጣቶች ሬዲ ናቸው፣ ያስረዷቸዋል። ሌሎቻችን ወደ ውስጥ ገብተን መመልከት እንችላለን።